guns and a couple camels and 100 fucking tons. Like got a slot of gang, you get your shit pumped. Like with a drum, if your chain never goes snoopy on that night or shit. ወደ ዱባይ ፍሬም ገብተናል። በጣም ግዙፍ ነው በጣም። በነገራችን ላይ ዱባይ ፍሬም ስትገቡ መግቢያ አለው። የምትከፍሉት ደግሞ 52 ብር ከ50 ድርሃም ነው። ብር አልኩ ለምዶብኝ ነው። Hi. Yes. This is a welcome chair for everyone. Okay. ዱባይ ኢን ፕላን ይላል 1960 ላይ ፕላን ያደረጉት ነው። እንግዲህ ከላይ ወጥተናል። እዚህ ጋር ኒው ዱባይ፣ በዛኛው ሳይድ ደግሞ ኦልድ ዱባይ ይታያል። ትንሽ ስትገቡ ያስፈራል፣ ግን ስትለምዱት ምንም የሚያስፈራ ነገር የለውም። በጣም ነው የሚያምረው። ዱባይ ፍሬም ላይ ብዙ ነገራቸውን ነው የሚያሳዩበት፣ የነበሩበትን፣ የተነሱበትን እንዲሁም ደግሞ አሁን ያሉበትን ከዛ ደግሞ ፊውቸራቸው ቀጣይ ምን እንደሚሰሩ ሁሉንም ዱባይ ፍሬም ላይ ያሳያሉ። ከታሪክ ተነስታ የመጣች በቁም ነገር የተጠቀመች ውበት፣ በውብ እጆች የተፈተለ በፍቅር ጥበብ የተሸመነ ድንቅ ባህል፣ የባህል ፍሰት ጅረት ከአንድ ትውልድ ወደ ሌላ በክብር መተላለፊያ ህያው ማሳያ። ያለፈውን የተከተልን ይበልጥ አስውበን ለትውልድ ጥበብን እናስቀምጣለን። የሺህ ዘመን ድምቀት፣ የሺህ ጥበብ። ሁለተኛ ቀን በዱባይ። ዛሬ የምንሰራው እቃ እንገዛለን። የተለያዩ ቦታዎችን ዛሬ የምናያለን። እንዴት ናችሁ? ደህና ናችሁ ወይ? ሰብስክራይብ እያደረጋችሁ ነው? ቤቴሽ ብዙ ነገር ነው የምንጎበኘው። ለአንድ ሳምንት ነው የመጣነው። ዛሬ ሁለተኛ ቀናችን ነው። ሩማችን በጣም ነው የሚያምረው። ተዘጋጅተናል ለመውጣት። አብረን እንሄዳለን። ሰብስክራይብ አድርጉ። መኪና ስትከራዩ ያለው ጥቅም ልነግራችሁ አልችልም። በታክሲ ብትንቀሳቀሱ አትችሉትም እና አስተማማኝ እጅ ላይ ካላችሁ መኪና ተከራዩ። በነገራችን ዱባይ ፍሬም ስትገቡ መግቢያ አለው። የምትከፍሉት ደግሞ 52 ብር 50 ድርሃም ነው። ብር አልኩ ለምዶብኝ ነው። ወደ ውስጥ ለመግባት መሰለፍ አለባችሁ።
ሰልፍ የትም አያጣችሁም። ቴንክ ፎቶ እንነሳለን። Hi. Hi. Yes. This is a welcome picture for everyone. Okay. ፎቶ ተነስተናል። እንግዲህ ፎቶውን ነው የምናየው። ወደ ላይ እንወጣለን። በነገራችን ላይ ኦልድ ዱባይ እና ኒው ዱባይ አንድ ላይ ነው የሚታይበት። እዚህ ቦታ ላይ ደግሞ ስለ ዱባይ በደንብ የምናይበት ነው። አጭር ቪዲዮ ነች፣ አብረን እንመለከታለን። ታሪካቸውን ነው በደንብ የሚያሳዩበት። እኛ ሀገር ላይ እንግዲህ ይሄ ለምንድን ነው የምንጠቀምበት? እንስራ በክብር እንዲህ ተቀምጧል። ፋኖስ አለ። በፊት የተጠቀሙባቸውን እያንዳንዱን ነገሮች ለቅርስነት እንደዚህ ያስቀምጠውታል። እዛም ጋር አለ። እዚህ የምታዩቸውን ደግሞ በዲጂታል መልክ ማየት ትችላላችሁ። የሚገርም ነው። የተነሱበትን አረሱ። አሁን ዱባይ ዘመናዊ ከተማ ነች፣ የቱሪስት መስህብ እንዲሁም ደግሞ ቢዝነስ ሴንተር ነች። እያንዳንዱ በፊት የነበራቸውን ነገር ግን በክብር አስቀምጠውታል። ልብስ ስፌት ከኔ ሙያ ጋር ሄዳል የኛው። እዚህ ጋር እንግዲህ ቁርአን ልጆች ቁርአን እየቀሩ ነው። የቁርአን መጽሐፍ እዚህ ጋር አለ። በፊት ላይ ደግሞ በብርሃና ነበር አይደል የሚጻፈው። እዚህ ጋርም ተቀምጧል። ሁሉንም የድሮ ነገሮችን እንዲታይ አድርገው ነው እንግዲህ ዱባይ ፍሬም ውስጥ ስትገቡ ብዙ ነገሮች ነው የምታዩበት። በጣም ነው የሚያምረው። መጎብኘት አለባችሁ። ይሄ ቦታ ሽሮ ሜዳ ነው ይመስላል። የተለያዩ ድሮ የሚጠቀሙባቸው ጨርቆች ነው ያሉት። ይሄው እዚህ ጋር በጣም ነው የሚያምረው። ይሄ ደግሞ ልክ እንደ ሱቅ ማለት ነው። ያምራል በጣም። ይሄው ድሮ እንዴት ይገበያዩ እንደነበር ነው የሚያሳዩበት። ዱባይ ኢን ፕላን ይላል። 1960 ላይ ፕላን ያደረጉት ነው።
እስካሁን ያሳየዋችሁ ገና እንደገባ ነው ዱባይ ፍሬም ላይ። ወደ ውስጥ ደግሞ ገብተን ምንድነው የሚያሳዩት በጣም ደስ የሚል ቆይታ እንደምናደርግ አምናለሁ። የሰሩት ነገር እያንዳንዱ በጣም ታሪካዊነትን የሚያንጸባርቅ ዱባይ ከምን ተነስተው አሁን እዚህ ላይ እንደደረሱ የሚያሳዩበት ነው። ወደ ላይ ለመሄድ ነው። ትንሽ ስትገቡ ያስፈራል፣ ግን ስትለምዱት ምንም የሚያስፈራ ነገር የለውም። በጣም ነው የሚያምረው። እንግዲህ ከላይ ወተናል። እዚህ ጋር ኒው ዱባይ፣ በዛኛው ሳይድ ደግሞ ኦልድ ዱባይ ይታያል። ኒው ላይ እንግዲህ እንደምታዩት ቡርጅ ከሊፋ ይታያል። የተለያዩ ታውኖች ይታያሉ። በጣም ነው የሚያምረው። አዲሷን ዱባይ በዚህ በኩል እንመለከታለን። ኦልድ ዱባይ ደግሞ የበፊቱ ዱባይ በዚህኛው ሳይድ ይሄ ነገር እናልፈዋለን። ኦልድ ዱባይ የበፊቷ ዱባይ ስንገባ ሰልፍ ነበረ። ጎብኝተን ስንጨርስም ለማውጣት ሰልፍ ነው። ይሄ ፊውቸር ነው። ፊውቸር ዱባይ። ቀጣይ ዱባይ ምን ትሆናለች? እስካሁን ዱባይ ሂደቱን አየን። ኦልድ ዱባይ፣ ኒው ዱባይ አየን። የኛው ደግሞ ፊውቸር ነው። ዱባይ ፍሬም ላይ ብዙ ነገራቸውን ነው የሚያሳዩበት፣ የነበሩበትን፣ የተነሱበትን፣ እንዲሁም ደግሞ አሁን ያሉበትን፣ ከዛ ደግሞ ፊውቸራቸው ቀጣይ ምን እንደሚሰሩ ሁሉንም በአንድ ላይ ጠቅልለው ዱባይ ፍሬም ላይ ያሳያሉ። እኛም ሀገር ቢኖር ብዬ ነው የቀናሁት አለ። ኦፍ ኮርስ አድዋ ሙዚየም ላይ እንዲሁም ደግሞ የተለያዩ ቦታዎች ላይ እንደዚህ በስክሪን ይታያል። ግን በተለይ ደግሞ ፊውቸር ሲታይ ደስ ይላል አይደል? እድገታቸው ምን ያክል እንደሚሄድ ነው ያሳዩበትና በጣም ነው የወደድኩት። በጣም ቆንጆ ጊዜ ነው ያሳለፍኩት።
ዱባይ ፍሬም ተገኝቼ ያሳየዋችሁ ይሄን ይመስላል። ወደዳችሁት? እንዴት ነበር ቆይታችን? ሰብስክራይብ አድርጉ ቤተየሽን። የተለያየ ቪዲዮ ፖስት አረግላችኋለሁ። ሼር አድርጉ። ወደ ሌላ ቦታ ይዣችሁ ሄዳለሁ። እስከዛው ድረስ ደግሞ ቻው ቻው።